አዶናይና ጃኒ ሊታረቁ ነው ወይንስ ሁሉም ነገር ፕራንክ ነበር? ቲክቶክ የተነቃቃበት አዲስ ወሬ። ሰላም የቻናላችን ቤተሰቦች እንደምን ከርማችኋል? ዛሬም እንደተለመደው በአዲስ እና አነጋጋሪ መረጃ ይዘንላችሁ መጥተናል። ይህ ዶል ሚዲያ ነው። ለቻናላችን አዲስ ከሆኑ ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። ዛሬ ወዳገኘነው መረጃ እናልፍላችኋለን። ዛሬ ደግሞ በቲክቶክ እና በማህበራዊ ሚዲያ በስፋት እየተወራ ያለው ነገር የአዶናይና የጃኒ ጉዳይ እንመለከታለን። ባለፉት ሳምንታት ሁለቱ ተለያይተዋል የሚል ወሬ ሲዘዋወር ነበር። አንዳንዶች ግን አሁን እያሉ ያሉት ነገር ሙሉ በሙሉ ተለውጦ ነው። እነሱ አልተለያዩም፣ ሁሉ ነገር ፕራንክ ነበረ፣ በቅርቡም አብረው ይታያሉ የሚሉ አስተያየቶች በብዛት እየተሰሙ ይገኛሉ። ነገር ግን ይህ እውነት ነው ወይንስ የደጋፊዎቻቸው ግምት ብቻ? እንግዲህ ተመልካቾቻችን እንደሚታወቀው አዶናይ በአሁን ሰዓት በኢትዮጵያ ውስጥ ቁጥር 1 ከሚባል ቲክቶከር ወይንም ተጽዕኖ ፈጣሪ መካከል አንዱ መሆኑ ይታወቃል። ጃኒም እንግዲህ ለረጅም ጊዜ በኢትዮጵያ የቲክቶክ ተጽዕኖ ፈጣሪዎች ታሪክ ስሟ የሚነሳ እንስት ቲክቶከር ናት። እንግዲህ በሁለቱ መካከል የነበረው የፍቅር ግንኙነት በጣም የሚታወቅና ብዙዎች የሚቀኑበት ብዙዎችም አሪያ አድርገው የሚሄዱት የፍቅር ግንኙነት እንደነበራቸው ይታወቃል። ነገር ግን ካለፉት ሳምንታት ወዲህ የሁለቱ ግንኙነት መሻከርና በሁለቱ መካከል የተፈጠረው ጸብ ቲክቶኩ አዲስ ወሬና አዲስ መነጋገሪያ ሆኖ እንደተፈጠረ ይገኛል። እንግዲህ ተመልካቾቻችን እነኚህ ሁለት እንስቶች ሁለት ጥንዶች በምን አይነት ጉዳይ ላይ ነው ያሉት፣ በምን አይነት ሁኔታ ላይ ነው ያሉት የሚለው ነገር አነጋጋሪ ሆነዋል። እንግዲህ በመጀመሪያ ሰዎች ይህን እንዲያስቡ ያደረጋቸው ምንድነው ብለን በምንጠይቅበት ሰዓት በቲክቶክ ላይ የተከታተሉ ሰዎች እንደሚናገሩት አዶናይ እና ጃኒ ስለ ጉዳዩ በጣም ግልጽ የሆነ ማረጋገጫ አልሰጡም የሚለው ነው። ይህም ብዙ ሰዎችን ጥርጣሬ ውስጥ አስገብተዋል። እውነት ከተለያዩ ለምን በቀጥታ አይናገሩም? ለምን ሁለቱም የሚያወሩት ቪዲዮ ውስጥ የበር ሙሉ መዝጊያ አልታየም? ለምን አሁንም አንዳንድ ነገሮች እንደ ቀድሞ ይመስላሉ የሚሉ ጥያቄዎች በተደጋጋሚ ሲቀርቡ ነበር። ሌላ ሰዎችን ያስገረመው ጉዳይ ደግሞ የሁለቱ አድናቂዎች አስተያየት ነው። በብዙ ቪዲዮዎች ስር እንዲህ የሚሉ ኮሜንቶችም ታይተዋል። እኛ አናምንም፣ በመጨረሻ አብረው ይመጣሉ፣ ይሄ ለቪው ብቻ የተደረገ ነው፣ በቅርቡ የሚያስደንቅ ቪዲዮ ይለቀቃል። እነዚህን አስተያየቶች እየበዙ መምጣታቸው ሌሎች ሰዎች ወደ ግምት እንዲገቡም አድርገዋል። እንግዲህ ተመልካቾቻችን እንደሚታወቀው በቅርቡ ጃኒም በቲክቶክ ላይቭ ላይ በመግባት በቅርቡ አዲስ ነገር ጠብቁ ተመልካቾችን ወዳጆችን የሚያስደስት አዲስ ነገር ጠብቁ ስትል እንደተሰማች ይታወቃል። አንዳንድ ሰዎች ደግሞ ይህን ነገር ተንተርሰው በሚያቀርቡት መላምት መሰረት ሁለቱ በዱባይ ቀለበት ሊያስሩ እንደሆነና በመታረቃቸው በሰፊው እንደሚነገር ተነግሯል ማለት ነው። እንግዲህ የሁለቱ እርቅ በኢትዮጵያ ውስጥ ከፍተኛ የሆነ ወሬ ሊያስነሳ እንደሚችልም ይታወቃል። አሁን ደግሞ ሌላ ታዋቂ ቲዮሪ እንመልከት። ብዙ ሰዎች ፕራንክ የሚለውን ቃል እየተጠቀሙ ነው። ምክንያቱም ከዚህ በፊት ብዙ ኮንተንት ክሬተሮች ወይንም ተጽዕኖ ፈጣሪዎች የመለያየት ወይንም የግንኙነት ችግር ይመስል የነበረ ይዘት ሰርተው በኋላ ፕራንክ ነው ብሎ አሳውቀዋል። ስለዚህ አንዳንዶች ደግሞ አዶናይና ጃኒ ይህንኑ መንገድ ተከትለው ሊሆን ይችላል እያሉም ይገኛሉ። ነገር ግን እነዚህ አጋጣሚ አንድ ጠቃሚ ነገር አለ። እስካሁን ድረስ ሁለቱም በይፋ ፕራንክ ነበርም ብለው አላረጋገጡም። እንዲሁም ታርቀናል የሚል መግለጫም አልወጣም። ስለዚህ በአሁን ሰዓት በቲክቶክ ላይ የሚዘዋወረው አብዛኛው የደጋፊዎች ግምትና ቲዮሪ እንጂ የተረጋገጠ መረጃ አይደለም። አሁን ደግሞ ሰዎች ለምን መታረቃቸውን ይጠብቃሉ? ምክንያቱም አዶናይ የኢትዮጵያ ቲክቶክ ላይ ከታዋቂ ተጽዕኖ ፈጣሪዎች አንዱና ዋነኛው ሲሆን በሚሊዮኖች የሚቆጠሩ ተከታዮች አሉት። ከ5.8 ሚሊዮን በላይ ተከታይ ያለው አዶናይ እንግዲህ እንዲህ አይነት ነገር እንዴት ሊያደርግ ይችላልም እያሉ ይገኛሉ። ብዙ ሰዎች የሁለቱ ግንኙነት ከመጀመሪያው ጀምሮ ይከታተሉ ነበር። ስለዚህ መለያየታቸው ከተሰማ በኋላ ብዙ ደጋፊዎች አልተደሰቱም። አሁንም በየቦታው ተመልሰው ይታረቁ፣ አብረው ይቀጥሉ፣ እኛ አሁን
ቪዲዮንም እንጠብቃለን የሚሉ መልእክቶች በብዛት እየተጻፉ ነው። ታዲያ መጨረሻ ላይ ይሄ ጥያቄው አንድ ነው። አዶናይና ጃኒ በእርግጥ ሊታረቁ ነው ወይንስ የሁሉም የተመልካች ግምት ብቻ ነው? እንግዲህ ተመልካቾቻችን ብዙዎች እያወሩ እየተናገሩ የሚገኙት ነገር አዶናይና ጃኒ ለምንስ ሊፋቱ ይችላሉ የሚለው ነው። እንግዲህ አንዳንዶች በመላምታቸው እንደሚናገሩት ከሆነ አዶናይና ጃኒ በመካከላቸው ሰፊ የሆነ መቃረን እንደነበርና በመካከላቸው የነበረ መቃረንን በሰላማዊ መንገድ በንግግር እንደፈቱት ይናገራሉ። ሌሎችም በሌላ መንገድ ደግሞ እነኚህ ሁለት ቲክቶከሮች ከረጅም ጊዜ በኋላ አብረው እንደነበሩና ለረጅም ጊዜ አብረው ተጽዕኖ ፈጣሪ ሆነው የተለያዩ ቪዲዮዎችን ሲሰሩ እንደቆዩ እንደከረሙ የሚታወቅና የሚነገር ነገር ነው። እንግዲህ በሁለቱ መካከል ያለውን ግንኙነት ምንድነው ሊያሻክረው የሚችለው ነገር ተብሎ በሚገለጽበት ሰዓት በሁለቱ መካከል ምንም አይነት የፍቅር ክፍተት አልተፈጠረም። እነኚህ ሁለት ቲክቶከሮች ታዲያ ለምን ድንገት ተነስተው በመካከላቸው ክፍተት እንደተፈጠረ ነገር ሊያወሩ ቻሉ? በነሱ መካከል ማን የገባው? በመካከላቸውስ ማን ነው ያለው? የሚሉ ነገሮች በጣም አነጋጋሪና አወያይ ኮናይ ነገር ሆኖ ቀጥሏል። እንግዲህ ተመልካቾቻችን ይሄ ነገር በማን እና በምን ምክንያት እንደሆነ ማንም ሊያውቁ አልቻለም። እንግዲህ ታዋቂዋ ቲክቶከር ጃኒ ምንም አይነት ነገር በቲክቶክ ገጿ ላይ አልገለጸችም። አዶናይም እንደዛው። ነገር ግን ብዙዎች እንደሚሉት አዶናይ ብቻውን አንዳንድ ቪዲዮዎች በሚቀርጽበት ጊዜ ወይንም ሰዓት በመካከላቸው ምንም አይነት ቅራኔ እንደሌለና በጣም ደስተኛ እንደሆነ ሲያሳይ ቆይተዋል። እንግዲህ አዶናይ ብቻውን ቪዲዮ በሚሰራበት ወቅት አብዛኞች ብቻን ጭር ብለሃል፣ ከጃኒ ጋር ብትሆን ያምራል፣ ከጃኒ ጋር ስትሆኑ ቪዲዮዎቹም በጣም ቫይራል ይሆናል እያሉ ይገኛሉ። ነገር ግን አዶናይ እስካሁን የማንንም ኮሜንት ሊመልስ አልቻለም። ለሌሎችም ምላሽ ሊሰጥም አልቻለም። እንግዲህ ተመልካቾቻችን የነኚህ የሁለት ጥንዶች መጨረሻ ምን ይሆን? እንግዲህ አንዳንዶች እንደሚሉት ከሆነ በሁለቱ መካከል የተፈጠረው ነገር ፕራንክ ነውም እያሉ ይገኛሉ። እንግዲህ አብዛኛው ሰው ፕራንክ ነው ብሎ እነኚህ ሁለት ጥንዶች ፕራንክ ሊሰሩ ነው፣ በሁለቱ መካከል ያለው ነገር ፕራንክ ነው፣ ኢትዮጵያን ሕዝብ በኢትዮጵያ ታይቶ የማይታወቅ የሴንቸሪው ማለትም የዓመቱ ምርጥ ፕራንክ ተብሎም ሊዘገብ ሊችል የሚችል አይነት ፕራንክ ህዝቡን ሊሰሩት ነው ተብሏል። እንግዲህ አዶናይ ከረጅም ጊዜ በኋላ በጣም በህዝቡ ፍቅር ያለው በጣም የኢትዮጵያ ህዝብ የሚወደው ቲክቶከር በመሆኑ መጠን የሁለቱን የመካከላቸው ያለውን የፍቅር ግንኙነትም ብዙዎች በይፋ እንደሚጠብቁት ተከትሎ አዶናይ ይህንን ነገር ተጠቅመው በየተለያየ የቪዲዮ እይታ ሲቀንስባቸው በሁለቱ መካከል ድራማ በመፍጠር የሁለቱን እይታ የመጨመር ሂደት እያደረጉ እንደሆነና ህዝቡን በመጨረሻ ፕራንክ አድርገናቸዋል፣ እኛ ቀለበት ልናስር ነው የሚሉ አንዳንዶች እየተስተዋሉ ይገኛሉ። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁን ቪዲዮ እዚህ ላይ እናበቃለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ እያልን እንዲህ አይነትና መሰል መረጃዎችን ለማግኘት ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ።